ባርሴሎና በማንቸስተር ዩናይትድ ለራሽፎርድ የተጠየቀውን ገንዘብ አልከፍልም በማለት እንግዲህ ራሽፎርድን ወደ ማንቸስተር ዩናይትድ መልሶታል ማለት ነው። ይሄንም እንግዲህ ፋብሪዚዮ ሮማኖ ሳይቀር ትልልቆቹ ሚዲያዎች የዘገቡት ሁኔታ ነውና በይፋ ባርሴሎና ይህን ተጫዋች አልፈልገውም ብሎ አልተናገረም። ግን መረጃዎች እንደሚያሳዩት ከሆነ ግን እንደዚህ አይነት ነገሮችን ነው እየተመለከትን የምንገኘውና በመጨረሻም ራሽፎርድ ከባርሴሎና ጋር ያለው ሁኔታ ለጊዜውም ሊሆን ይችላል። በእርግጥ ባርሳዎች የሚፈልጉት ነገር አለ፣ እነሱ እንዲሆን የሚፈልጉት ነገር አለ። ያ ነገር ምንድን ነው የሚለውን ነገር አብረን የምናየው ነው የሚሆነው። ግን ደግሞ ለራሽፎርድ ግን ዩናይትድ የጠየቀው ገንዘብ እነሱ ፌር ነው ብሎ ስለማያስቡ ራሽፎርድን ወደ ማንቸስተር ዩናይትድ ሊመልሱት ተገደዋል ማለት ነው። ስለዚህ ዝውውር እናነሳለን ማለት ባርሴሎና ለምንድን ነው ይሄ ልጅ ያልፈለገው የሚለውን ነገርና የባርሴሎናን የብልጣብልጥ አካሄድ እንደዚሁ በዚህ ፕሮግራም ለማየት እንሞክራለን። ምን አይነት መንገድ ሊጠቀም እየሞከረ እንደሆነ በዚህ መልኩ ልንመለከት የምንችልበት አጋጣሚ አለ። ሁለተኛው ርዕሳችን ደግሞ የሚሆነው ምንድነው ጄጄ ጋብርኤል መቼ እንደሚጫወት ታውቋል፣ ወይንም ደግሞ መቼ ሊጫወት እንደሚችል ፍንጮች እየወጡ ይገኛሉ። አንዳንድ መረጃዎች እንደሚሉትም ከሆነ ደግሞ ጄጄ ጋብርኤል ለራሱ ኢንፎርም ተደርጓል መቼ ሊጫወት እንደሚችል የሚለው ነገር አለ። ይሄ ልጅ መቼ ነው የሚጫወተው የሚለውን ነገር እንደዚሁም ደግሞ ማንቸስተር ዩናይትድ ይሄ ልጅ መያዝ ያለበት መንገድ እንዴት ነው ስለሚሉት ጉዳዮች የምናነሳ ይሆናል። በመጨረሻም ደግሞ ካርሎስ ባሌባ፣ ብሩኖ ፈርናንዴዝ እና ኩኒያን ስለ ማንቸስተር ዩናይትድ ዝውውር ወይ ደግሞ ስለ ኦልድ ትራፎርድ አናግሯቸዋል ወይም ደግሞ ጠይቋቸዋል የሚል መረጃ ዘሰን ይዞ የወጣበት መንገድ አለና ስለ ካርሎስ ባሌባም ጉዳይ እንደዚሁ ለማውራት እንሞክራለን። መቼ ነው ይሄ ነገር የተፈጠረው? መቼ ነው ባሌባ ብሩኖ እና ኩኒያን ሊያዋራቸው የቻለው ወይ ደግሞ ያዋራቸው መቼ ነው የሚለውን ነገር ጠቅላላ አድርገን ለመመልከት እንሞክራለን። ከእናንተ የሚጠበቀው ይህን ፕሮግራም እስከ መጨረሻው ድረስ መከታተል ነው። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። መልካም ቆይታን ተመኘው። እንግዲህ አዲስ በወጣው መረጃ መሰረት ባርሴሎና ራሽፎርድን ወደ ማንቸስተር ዩናይትድ መመለሱ ወይም ደግሞ ለራሽፎርድ የተጠየቀውን ገንዘብ ወደ 26 ሚሊዮን ፓውንድ አካባቢ ባርሴሎናዎች ለመክፈል ፈቃደኛ እንዳልሆኑ በጣም በሰፊው እየተዘገበ ይገኛል። በጣም ትልቅ መነጋገሪያ ጉዳይ ነው የሚሆነውና በዚህ ጉዳይ ላይ ሰፋ ያለ ዳሰሳ ለማድረግ እንሞክራለን ማለት ነው። ምክንያቱም ራሽፎርድ በባርሴሎና ቤት ይቆያል የሚሉ ግምቶች ነበር የነበሩት። ምክንያቱም ባሳለፈው አንድ ዓመት በጣም ስኬታማ የሚባል አንድ ዓመትን ያሳለፈው ማለት እንችላለን። ምክንያቱም እያወራን ያለነው ላይክ ራሽፎርድ ሁሉንም ጨዋታዎች ቋሚ 11 ውስጥ ገብቶ ወይም ደግሞ ዋና ተሰላፊ ሆኖ እንዲጫወት አይደለም። መጀመሪያም ከሱ ኤክስፔክት ሲደረግ የነበረው ነገር ተቀያሪ ተጫዋች እንዲሆን ነበር፣ ወይ ደግሞ ሁለተኛ ተጫዋች እንዲሆን ነበር። ከራፊኒያ ቀጥሎ ያለ ተጫዋች ወይ ደግሞ ላሚን ያማል በማይኖርበት ሰዓት ላይ የላሚን ያማል ቦታ ላይ 9 ቁጥር ቦታ ላይም እንደዚሁ እንዲጫወት በሚል ነበረ ራሽፎርድ ወደ ባርሴሎና ያቀነው የነበረው። እንደዚሁም ራሱ የምታስታውሱ ከሆነ ወደ ባርሴሎና ከመዘዋወሩ በፊት የትኛውን ቦታ ለመጫወት ዝግጁ እንደሆነ 9 ቁጥር ቦታ ሊሆን ይችላል፣ 10 ቁጥር ቦታ ሊሆን ይችላል፣ በግራ በኩል ሊሆን ይችላል፣ በቀኝ በኩል ሊሆን ይችላል፣ ብቻ የትኛውም ቦታ ላይ ለመጫወት ዝግጁ እንደሆነ የተናገረበት አጋጣሚ ነበርና ባርሴሎናዎችም እሱን ያስፈረሙበት አንደኛው ሪዝን ለዛ ነው። ራሽፎርድ የተለያዩ ቦታዎች ላይ መጫወት የሚችል ተጫዋች ነው፣ ልምድ ያለው ተጫዋች ነው እንደምታውቁት። ምክንያቱም ካሉት የባርሴሎና ስኳድ ውስጥ ሲኒየር ከሚባሉ ተጫዋቾች መካከል የሚመደብ ነው ራሽፎርድ ማለት። አብዛኞቹ እነ ፔድሪ እንደምታውቁት እድሜያቸው በጣም አነስ ያለ ነው። እንደ ላሚን ያማል አይነት ተጫዋቾች ናቸው። በ18 ዓመታቸው ትልቅ የሚባሉ ጨዋታዎችን የሚጫወቱ ትልልቅ የሚባሉ ክብሮችን እያገኙ የሚገኙት። ስለዚህ ለዛ ክለብ የሆነ አይነት ልምድ ወይ ደግሞ የሆነ አይነት ኤክስፔሪየንስ ይሰጠዋል ተብሎ ይገመታል። ለዛም ነበር ባርሴሎናዎች ራሽፎርድን ወደ ባርሴሎና ለማምጣት ፈቃደኛ የሆኑት። በውሰት ውል ነበረ። ከዛ በኋላ እንደ አማራጭ ደግሞ 26 ሚሊዮን ፓውንድ ባርሴሎና የሚፈልግ ከሆነ ከፍሎ ራሽፎርድን የግሉ ማድረግ ይችላል ማለት ነው። ደሞዙ ወደ 325,000 አካባቢ እንደሆነ እየተነገረ ነው የሚገኘውና ባርሴሎናዎች ግን በመጨረሻም ራሽፎርድን ቋሚ ያደርጉታል ተብሎ በሚጠበቅበት ሰዓት ላይ ድንገት ራሽፎርድን መመለሳቸው ይፋ ተደረገ። ባርሴሎና አላለም፣ ቅድም እንዳልኳችሁ ነው። ግን ደግሞ ፋብሪዚዮ ሮማኖ ካለው አለው ነው አይደል? ስለዚህ እንደሱ አይነት መረጃ መውጣት ጀመረ። በእርግጥ ይሄ ነገር ጥርጣሬ የመጣው ራሽፎርድን ማስፈረም የሚችሉበት የሆነ ዴድላይን ነበርና ያ ዴድላይን መጀመሪያ አለፈ፣ የመጀመሪያው ዴድላይን ማለት ነው። ያኔ ባርሴሎና ምን እያሰበ ነው የሚባል ነገር ተጀመረና 26 ሚሊዮን ፓውንዱን ድጋሚ ባርሳ ኔጎሽየት ማድረግ እንደሚፈልግ መረጃዎች መውጣት ጀመሩ። ከዛ ማንቸስተር ዩናይትድ ምንም አይነት ኔጎሽዬሽን አይኖርም፣ ባርሴሎና የሚፈልግ ከሆነ ልጁን ማስፈረም የሚፈልግ ከሆነ በተጠየቀው ዋጋ ማስፈረም እንዳለበት ጠንከር አድርገው መልእክት አስተላለፉ። ባርሴሎናዎች ደግሞ ሌላ ቻንስ ይኖራል፣ በሌላ መንገድ ራሽፎርድን የምናገኝበት ወይ አለ ብለው አስበው ስለነበረ
ብዙም እዚህ ነገር ላይ ኢንፋሳይዝ አያደረጉም ነበር። በመጨረሻም ግን ባርሴሎናዎችም ሀሳባቸውን ባለመቀየራቸው እንዲሁም 26ቱ ትቶ ግማሽ ያክል ወይ ደግሞ ወደ 13 ሚሊዮን ፓውንድ አካባቢውን ባርሳዎች ለመክፈል ፈቃደኛ እንደሆኑ ተናገሩ። ማንቸስተር ዩናይትድ ደግሞ ይሄ በፍጹም የሚሆን ነገር አይደለም። ምክንያቱም ራሽፎርድ አንደኛ ልምድ ያለው ተጫዋች ነው፣ ለብሔራዊ ቡድን የተጠራ ተጫዋች ነው። ለእንግሊዝ ብሔራዊ ቡድን እንግዲህ እንግሊዝ ብሔራዊ ቡድን ማለት እነ ኮል ፓልመር ያልተጠሩበት ማለት ነው፣ እና አደም ዋርተን ያልተጠሩበት ማለት ነው። ያ ማለት ይገናኛል፣ ጨዋ በሚጫወቱበት ቦታ አንድ አይነት ነው እያልኩኝ አይደለም፣ ግን ምን ያህል ፉክክር ያለበት ብሔራዊ ቡድን እንደሆነ መገመት ይቻላል አይደለ? ግን እንደዛ ፉክክር እያለ ራሱ ራሽፎርድ የተመረጠበትን አጋጣሚ ተመልክተናልና ራሽፎርድ በጣም አስደናቂ የሚባል ሲዝን ነበር አሳልፎ የነበረው። ለባርሴሎና መገኘት ባለበት ሰዓት ላይ ተገኝቶ ነበር። ግን ደግሞ ባርሴሎናዎች ግን ደርሰው ለራሽፎርድ የተጠየቀው ገንዘብ የተጋነነውና አንከፍልም ብለው መልሰውታል ማለት ነው። በይፋ ራሽፎርድ ከዓለም ዋንጫው በኋላ ዩናይትድ ሊቀላቀል የሚችልበት እድል አለ ማለት ነው። በእርግጥ ሌላ ክለቦች ሊሸጥ የሚችልበት እድል አለ ተብሎ ይታሰባል። 1 3 4 የሚባሉ ክለቦች ራሽፎርድን እየፈለጉት ነው የሚገኙት። ኢቨን ፕሪሚየር ሊግ ውስጥ ያሉት ክለቦች ራሱ ሳይቀሩ የራሽፎርድ ፈላጊ ሆነው ብቅ እያሉ ስለሆነ ማንቸስተር ዩናይትድ ራሽፎርድን የመሸጡ ጉዳይ ትንሽ የታወቀ ነገር ይመስላል። ምክንያቱም ራሽፎርድም ሆነ ማንቸስተር ዩናይትድ አንድ ላይ መቀጠል አይፈልጉም። ሁለቱም በቃ የነፊዝ ነፍ ተባብለው ነው የተለያዩት እና ያሉትን አማራጮች በጠቅላላ ነው ለመጠቀም የሚሞክሩት። ባርሴሎና ግን እዚህ ጋር ምን አይነት የብልጣብልጥ አካሄድ ነው መሰላችሁ ሊሄድ እየፈለገ ያለው? መጀመሪያ 26 ሚሊዮን ፓውንዱን ተስማምቶ ነው ለመጀመሪያ ፈርሞ የነበረው። ከዛ በኋላ መሀል ላይ ያን የመፈረም ሀሳብ እንደሌለው ደግሞ መልሶ ደግሞ ሀሳብ ቀየረ። ከዛ ከ26 ሚሊዮን ፓውንዱ በግማሽ 13 ሚሊዮን ፓውንድ እከፍላለሁ አለ። ማንቸስተር ዩናይትድ የነገር ፈጽሞ ተቀባይነት የሌለው ነው ብሎ አሰበ። ምክንያቱም ባርሴሎናዎች ለመጠቀም እየሞከሩ ያሉት ምንድን ነው? አንደኛ በራሽፎርድና በማንቸስተር ዩናይትድ መካከል ያለው እህል ውሃ የተቋረጠ እንደሆነ ይታወቃል። ማንቸስተር ዩናይትድ ቤት ከሌሎች ክለቦች ለየት የሚያደርገው ነገር ምንድን ነው? ተጫዋቾች ከአሰልጣኝ ጋር በሚጣሉበት ሰዓት ላይ ወይ ደግሞ ለዛ ክለብ አያስፈልጉም በሚባሉበት ሰዓት ላይ በይፋ ነው የሚታወቀው። ያ ነገር ማለት የገበያ ዋጋቸውንም ወደ ታች ነው የሚያወርድባቸው። ስለዚህ ባርሴሎናዎች ማንቸስተር ዩናይትድ ጫና ሲበዛበት፣ ሲቀጥል ደግሞ የራሽፎርድ ኮንትራት በጣም ትልቅ ኮንትራት ነው፣ በቀላሉ ለሌላ ክለብ ይዘዋወራል ብሎ ማሰብ ዘበት ነው። 325,000 ፓውንድ መክፈል የሚፈልግ ቡድን አለ ብዬ አላስብም። ለምሳሌ አስቶን ቪላ መልሶ ሊፈልገው ይችላል ራሽፎርድን፣ ግን ደግሞ ሙሉ በሙሉ 325,000ንም ሳምንታዊ ደሞዝ ይከፍላል ማለት አይደለም አስቶን ቪላ። ቶተናም ይፈልገዋል እየተባለ ነው። ቶተናም 325ቱን ሙሉ በሙሉ ይከፍለዋል ማለት አይደለም። ማንቸስተር ዩናይትድ የግድ ሼር ላይ ያደርጋቸው ይገባል። 325ቱን በብቸኝነት ሊከፍሉ የሚችሉት እንደ ባርሴሎና አይነት ቡድኖች ናቸው፣ ትልቅ የሚባሉ ቡድኖች ናቸው። የገንዘብ አሁን ባርሴሎና በእርግጥ የፋይናንሻል ክራይሲስ ውስጥ ነው ያለው፣ ግን ደግሞ አቅም ያለው ቡድን እንደሆነ አቅም ያለው ክለብ እንደሆነ ግን ይታወቃል። ስለዚህ 325,000 ማንም አይከፍልም በሚል ባርሳዎች የተዝናኑ ይመስላሉ። ያ ብቻ ግን አይደለም። አሁን በ13 ሚሊዮን ፓውንድም ካላስፈረሙ በ26 ሚሊዮን ፓውንድም የማያስፈርሙት ከሆነ ሌላኛው እያሰቡ ያሉት አማራጭ ምንድን ነው? በውሰት ራሽፎርድን መልሶ ቢያንስ ለ1 ዓመት መልሶ ለማጫወት ማሰብ ነው። ይሄ ደግሞ እንዴ ለምንድን ነው አንዴ ከፍሎ ለምን አይገላገሉም? ለምንድን ነው ስቲል ደሞዙ ውድ ነው ለምሮ የሚከፍሉት የሚል ጥያቄ ሊነሳ ይችላል አይደለ? ግን ደግሞ መታወቅ ያለበት ነገር ምንድን ነው? ባርሴሎናዎች 26 ሚሊዮን ፓውንድ ምንም እንኳን ይበዛል ቢሉም እንደምታውቁት ለጎርደን የወጣውን ገንዘብ ተመልክተናል አይደለ? ለጎርደን የወጣውን ገንዘብ ስንመለከት ባርሴሎናዎች ለራሽፎርድ ነው መክፈል ያልፈለጉት እንጂ ገንዘቡ ሳይኖራቸው ቀርቶ እንዳልሆነ መረዳት ትችላላችሁ። ይሄ ብቻ አይደለም። ለሁሊያን አልቫሬዝ ባርሴሎናዎች 100 እና ከዛ በላይ ለመክፈል ዝግጁ እንደሆኑ መረጃዎች እየወጡ ነው የሚገኙት። ይሄም ባርሳዎች ምን ያህል ለመውጣት ሬዲ እንደሆኑ ያሳያል። ግን ዩናይትድ ላይ ያለው ወይ ደግሞ ዩናይትድ ተጫዋች የሆነው ራሽፎርድ ላይ ግን ይሄን ነገር ማድረግ አልፈለጉም ማለት ነው። ስለዚህ ይሄን ነገር ማድረግ አልፈለጉም ማለት ምን ማለት ነው? ከራሽፎርድ ነው ችግሩ ማለት ነው። ወይ ደግሞ ኬዙ ያለው ራሽፎርድ ጋር ነው እንጂ ባርሴሎናዎች መክፈል ይችላሉ፣ የመክፈል አቅም አላቸው፣ ፍላጎትም አላቸው ማለት ነው። ታዲያ ራሽፎርድን ሳይፈልጉት ቀርቶ አይደለም፣ በነገራችን ላይ ሳይጠቅማቸው ቀርቶ አይደለም። በዚህ ገንዘብ በ26 ሚሊዮን ፓውንድ ወይ እነሱ በሚሉት በ13 ሚሊዮን ፓውንድ እንደ ራሽፎርድ አይነት ተጫዋች አይገኝም። ራሽፎርድ በጣም ወርልድ ክላስ ነው፣ ከነራፊኒያ የተሻለ ነው እያልኩኝ አይደለም። ግን የነራፊኒያ ባካፕ ሆኖ ለመጫወት በ26 ሚሊዮን ፓውንድ የራፊኒያን ባካፕ እንደ በራሽፎርድ ሌቭል ያለ ተጫዋች ባርሳ ማግኘት ይከብደዋል። ግን ምንድነው እዚህ ጋር ለመጠቀም የሞከረው? ቅድም ያልኳችሁ የአድቫንቴጅ አለ። ባርሴሎና 13ቱንም አልቀበል ብሎት ማንቸስተር ዩናይትድ
26 ሚሊዮን ፓውንዱንም ደግሞ ባርሴሎና አልከፍልም ብሎ አሁንም ድጋሚ ውሰት ውል ቢሰጠውና ደሞዙን ብቻ ከቨር እንዲያደርግ የሚባል ከሆነ ባርሴሎና ይሄንን ልጅ ማለት ነው ከተጠየቀው ገንዘብ በታች ነው ለአንድ ዓመት የሚያወጣው። በእርግጥ አሁን መታሰብ ያለበት ነገር 26ቱን በሚከፍልበት ሰዓት ላይ እስከ 5 ዓመት ድረስ ሊያቆይ የሚችልበት አጋጣሚ አለ። ግን የራሽፎርድ ግን የአቋም ጉዳይ በጣም በጣም አሳሳቢ ነው እንደምታውቁት ማለት ነው። ስለዚህ በዛ ደረጃ ይዳፈራሉ ተብሎ አይታሰብም። ስለዚህ አንዱ ሪዝን የሚሆነው ልክ 325,000 የሚከፍል ከሆነ ባርሴሎና በአመት 15.6 ሚሊዮን ፓውንድ ነው የሚሆንለት which is አሁን ይሄ ደሞዝ በማንቸስተር ዩናይትድ ቤት የሚከፈለው ደሞዝ እንደሆነ ይታወቃል። ግን ደግሞ ምናልባት ራሽፎርድ እና ደግሞ ባርሴሎና ድጋሚ የሚጣመሩ ከሆነ ማንቸስተር ዩናይትድ የሚሸጠው ከሆነ ራሽፎርድ ደሞዙን ለመቀነስ ዝግጁ እንደሆነ ይታወቃል። ስለዚህ ባርሴሎና አሁንም ለማውጣት እየፈለገ ያለው እንደዚህ አይነት ተመሳሳይ ገንዘብ ነው ማለት ነው ከደሞዝ አንጻር ማለት ነው። ስለዚህ አንዱ ምክንያት ሊሆን የሚችለው ተብሎ የሚታሰበው ራሽፎርድን ባርሴሎናዎች ተጨማሪ ይሄ ቋሚ ማድረግ ያልፈለጉበት አንዱ ሪዝን ይሄ ነው ተብሎ ይታሰባልና ከዛ ውጭ ግን ፎከስ እያደረጉ ያሏቸውም ተጫዋቾች ስትመለከቱ ምናልባት አምና ራሽፎርድን ፈልጎት የነበረው ምናልባት እንደነ ጎርደን አይነት ተጫዋቾችን እንደነ አልቫሬዝ አይነት ተጫዋቾችን ገና ማምጣት የማይችሉበት ሌቭል ላይ ስለነበረ ራሽፎርድን እንደ መሸጋገሪያ ነበር ለመጠቀም ሲሞክሩ የነበረውና አሁን ላይ ደግሞ እዚህ ደረጃ ላይ ከደረሱ በኋላ ምናልባት ባርሴሎናዎች ሐሳብ ቀይረው ወይ ደግሞ መጀመሪያም ይሄንን ቀምረው ሊሆኑ ይችላል። በኋላ ላይ ግን ባርሴሎናዎች ራሽፎርድን እንደማይፈልጉት ፋብሪዚዮ ሮማኖ ይፋ ያደረገበት አጋጣሚ አለ። ስለዚህ ባርሴሎና በዚህኛው ዝውውር ላይ በጣም ብልጣብልጥ የሆነ አካሄድን ለመሄድ ነው እየሞከሩ የሚገኙት። ማንቸስተር ዩናይትድ ይህንን የዝውውር እንቆቅልሽ እንዴት አድርጎ ሶልቭ ያደርገዋል የሚለው ነገር በብዙ የሚጠበቅ ነው። ምክንያቱም ይሄ የአንድ ዝውውር ጉዳይ ብቻ አይደለም፣ በቃ ሌሎችንም ዝውውሮች አፌክት የሚያደርግ ነገር ነው። ከዚህ በኋላ የሚመጡትንም ዝውውሮች አፌክት የሚያደርግ ነውና ምናልባት ዩናይትድ እዚህ ቦታ ላይ በደንብ ተጠንቅቆ መወሰን መቻል አለበት ተብሎ ይታሰባል ማለት ነው። ሰፋ አድርገን ስለ ባርሴሎናና ስለ ራሽፎርድ ካወራን በኋላ ደግሞ ጄጄ ገብርኤል መቼ እንደሚጫወት ታውቋል የሚሉ መረጃዎች እየወጡ ይገኛሉ። እንደሚታወቀው ጄጄ ገብርኤል 15 ዓመት ሞልቶታል። ስለዚህ በ15 ዓመቱ የመጀመሪያ የፕሪሚየር ሊግ ጨዋታውን ሊያደርግ የሚችልበት እድል እንዳለ እየታወቀ ይገኛል። መጀመሪያ ግን ጄጄ ገብርኤል ከማንቸስተር ዩናይትድ ጋር የሚጫወተው ለማንቸስተር ዩናይትድ የሚጫወተው በፕሪሲዝን ወቅት እንደሚሆን ነው መረጃዎች እየወጡ የሚገኙት። ለሱም የተነገረው ተብሎ የሚታሰበው በፕሪሲዝን ወቅት ጄጄ ገብርኤል የሚባል ተጫዋች ለማንቸስተር ዩናይትድ ይጫወታል። ከዛ በኋላ ደግሞ ምንም እንኳን ጥሩ የሚባል እንቅስቃሴ አድርጎ ምንም እንኳን አሪፍ የሚባል እንቅስቃሴ አድርጎ በ23 ጨዋታ 21 ጎሎችን ማስቆጠር እንኳን ችሎ በፕሪሚየር ሊግ ጨዋታ ማድረግ ያልቻለ ወይ ደግሞ ተውት በፕሪሚየር ሊግ አጠቃላይ ለማንቸስተር ዩናይትድ ጨዋታ ማድረግ ያልቻለበት ምክንያት ምንድነው የሚለውን ነገር ስንመለከት ከዚህ በፊት አንድ ፕሮግራም ሰርተን ነበር አይደል? አንድም ዩናይትድ በፕሪሚየር ሊግ ብቻ መጫወቱ ነው። ካራቦ ላይ ቢኖርበት ኖሮ ኤፍ ኤ ካፕ ላይ ቢኖርበት ኖሮ ይሄ ልጅ ቢያንስ 10 ደቂቃም 15 ደቂቃም እድል ሊሰጠው ይችል ነበር። ግን ደግሞ ማንቸስተር ዩናይትድ ፕሪሚየር ሊግ ላይ ብቻ ነው የተጫወተ የነበረው። ታዲያ ፕሪሚየር ሊግ ላይ ስለምንድነው ያላሰለፈው? እነ ሼልሲ እኮ ተሰልፈዋል የሚል ጥያቄ ሊነሳ ይችላል። ግን ችግሩ ምንድነው? ጄጄ ገብርኤል አመቱን በሚጀምርበት ሰዓት ላይ 14 ዓመቱ ሆኖ ነበር የጀመረው። በፕሪሚየር ሊግ ህግ መሰረት ደግሞ አንድ ተጫዋች 15 ዓመት ቢያንስ 15 ዓመት ሳይሞላው ምንም አይነት የፕሪሚየር ሊግ ጨዋታ የዋናውን ቲም ጨዋታ ማድረግ አይችልም የሚል ጥብቅ ህግ አለው። በዛ ምክንያት ነው ጄጄ ገብርኤል አመቱን ሙሉ ምንም ሳይጫወት ሻይን እያደረገ ጥሩ እየተንቀሳቀሰ ግን ደግሞ ምንም ጨዋታ ሳይጫወት የጨረሰው ማለት ነው። ቀጣይ ዓመት ግን ምናልባት ይሄ ነገር ስለሚቀረፍ ጄጄ ገብርኤል 15 ዓመት ስለሚሞላው ከዚህ በኋላ በ15 ዓመቱ መጫወት ይችላል። ስለዚህ በፕሪሚየር ሊጉ የመጀመሪያ ጨዋታውን ሊያደርግ የሚችልበት እድል አለ ማለት ነው። ታዲያ ማይክል ካሪክ ትልቅ ኃላፊነት አለበት። በ15 ዓመት ታለንት ማግኘት ማለት አክቹሊ ሁሉም ተጫዋቾች ከልጅነታቸው ጀምሮ ታለንታቸው ይታወቃል። ታለንት የቱ ጋር ነው ያለው ምናምን የሚሉት ነገሮች አይደንቲፋይ ይደረጋሉ። ግን ደግሞ ምንድነው ችግሩ? ታለንት አንዳንድ ጊዜ መውጣት የሌለበት ሰዓት አለ ማለት አንዳንድ ታይም ላይ ታለንት መውጣት የለበትም ላይክ እዛው መሆን አለበት። ፕሮሰሱን መሄድ ነው ያለበት። ያ ተጫዋች ታለንቱ ከሚታወቅ ታለንቱ ዓለም ከሚነጋገርበት ምናምን ጀስት እዛው ያሉት እዛው ይሄ በቃ እሱን የሚያሰሩት አሰልጣኞቹ ኮቾቹ ምናምን ነገር አውቀውት ስካውቲንግ ዲፓርትመንቱ ምናምን አውቆት ልጁ እያደገ የሆነ እድሜው ላይ ሲደርስ ያ ነገር ቢመጣ ይሻላል። ምክንያቱም አሁን 15 ዓመት ማለት በ15 ዓመቱ ፌም ማግኘት ማለት ቀላል ነገር አይደለም። በጣም ከባድ። ያንን ፕሬሸር በ15 ዓመቱ እንዴት ነው መቆጣጠር የሚችለው? አሁን ቀጣይ ዓመት ልጁ የፈለገ ታለንተር ተጫዋች ቢሆን ማይክል ካሪክ የተለየ
ማኔጅመንት ያስፈልገዋል ለዚህ ተጫዋች ያልኩበት ምክንያት ይሄኛው። በ15 ዓመቱ ይሄ ልጅ ስታር ሆኖ በ15 ዓመቱ የሁሉም በቃ መነጋገሪያ ሆኖ በ15 ዓመቱ እንዴ ብዙ ክሊፖች እኮ አሉት ይሄ ተጫዋች ትሬኒንግ ሲሰራ ራሱ የተቀረጸው ቪዲዮ ብዙ ተመልካቾችን አግኝቶ ተመልክተነዋል። ስለዚህ ይሄ ልጅ ትልቅ አቅም ያለው ነው። ካሁኑ ግን ፌም ላይ እየሄደ ነው ያለው። ሶ ይሄ ነገር ደግሞ ማኔጅ መደረግ መቻል አለበት። አንድም አሰልጣኝ ነው እንደዚህ አይነት ነገሮችን የሚገራው። ምክንያቱም የትኞቹም ትልቅ ተጫዋቾች የተናገሩትን ብትሰሙ የሆኑ አሰልጣኞች አሉ በቃ እንደዚህ እንዲያደርጉ ሲመክሯቸው የነበሩ። ለምሳሌ ለክሪስቲያኖ ሮናልዶ ሰር አሌክስ ፈርጉሰን ነበሩ በቃ ሜንቶር ሲያደርጉት የነበረው ምናምን ነገርና እንዲሁም አድሪያኖ የተባለው ተጫዋች እንዲሁም ትልቅ ሜንቶር ቢደረግ ኖሮ ምናልባት የእግር ኳስ ህይወቱ ከዚህ በተለየ መንገድ ሊሆን እንደሚችል እየተነገረ ነው የሚገኘውና ብቻ በዚህ ለጋ ዕድሜ ላይ ተጫዋቾች በደንብ ማኔጅ መደረግ መቻል አለባቸው። ሶ ካሪክ ይሄን ነገር እንዴት ነው ማኔጅ የሚያደርገው የሚለው ነገር ሌላ ቤት ስራ ነው የሚሆነው። የልጁን አቅም ማውጣት ብቻ አይደለም። በዚህ ሰዓት ላይ በ15 ዓመቱ እንግዲህ በጣም ብዙ ነው አስቡት። ገና 18 ዓመት እንኳን ለመሙላት 3 ዓመት የሚቀረው ልጅ ነው። ላሚን ያማል በልጅነቱ እንደዚህ አይነት ፌም ላይ ደርሶ በእርግጥ እሱ ዋይዝ ነው። ከጎኑ ደግሞ የሆኑ አድቫይስ የሚያደርጉት ሰዎች እንዳሉ ይገመታል። ምክንያቱም የሆኑ መስመሮችን ይስታል፣ ከዛ ደግሞ ይመለሳል፣ የሆነ ይስታል፣ የሆነ ይመለሳል ምናምንና በዙሪያው ያሉት ሰዎች ወሳኝነት አላቸው። ብዙ ተጫዋቾች ገና በልጅነታቸው የመጀመሪያ ጨዋታቸውን አድርገው የሚገራርም እንቅስቃሴዎችን አድርገው ከዛ በኋላ ግን ያንን አቅም ይዘው ኪፕአፕ ማድረግ እየከበዳቸው ተመልክተናል። ስለዚህ ጄጄ ገብርኤልም እዚህ ነገር ላይ መጠንቀቅ መቻል አለበት። አንገቱን ደፍቶ መስራት መቻል አለበት። የምን ጊዜውም በእድሜ ትንሹ የመጀመሪያ ጨዋታውን ያደረገ ተጫዋች ሊሆን የሚችልበት እድል ስላለ እንደዚህ አይነት ፌሞች ደግሞ ልጁን ስፖትላይት ውስጥ ለሚከቱት ብዙ ስትራግሎች አሉበትና ያን ስትራግል ማለፍ እንዲችል በተለይ ደግሞ የአሰልጣኝ ስራ በጣም ሂውጅ ነውና ማይክል ካሪክ ምናልባት ቀጣይ ዓመት ከሚፈተንባቸው ነገሮች መካከል አንደኛው የዚህ ልጅ ታለንት ጠብቆ በደንብ ፕሪዘርቭ አድርጎ አስተካክሎ እስከ መጨረሻው ድረስ እንዲሄድ ማድረግ ይችላሉ የሚለው ነገር ነውና ጄጄ ገብርኤል ለማንቸስተር ዩናይትድ በፕሪሲዝን ጨዋታውን ያደርጋል። ቀጣይ ዓመት ደግሞ በፕሪሚየር ሊግ የመጀመሪያ ጨዋታውን ሊያደርግ የሚችልበት እድል እንዳለ መረጃዎች እየወጡ ይገኛሉና ጄጄ ገብርኤል በማንቸስተር ዩናይትድ ደግሞ እስኪ ደምቆ ልንመለከተው የምንችልበት እድል ሰፋ ያለና ቅርብ እንደሆነም እየተነገረ ይገኛል ማለት። ወደ ሶስተኛውና ወደ መጨረሻው ርዕሳችን ደግሞ ስንሄድ ካርሎስ ባሌባ ብሩኖንና ማቲያስ ኩኛን ስለ ዝውውሩ ጠይቃቸዋል ሲል ዘሰን የተባለው ተነባቢ ጋዜጣ አውጥቷል ማለት ነው። እና ይዞት በወጣው መረጃ መሰረትም ደግሞ ባሌባ ብሩኖና ኩኛን ያናገራቸው የፕሪሚየር ሊጉ የመጨረሻ ጨዋታ ማንቸስተር ዩናይትድ 3-0 በሆነ ውጤት በአሜክስ ስታዲየም 3-0 በሆነ ውጤት ብራይተንን ሲያሸንፍ ከዛ ጨዋታ በኋላ ባሌባ ስለ ብሩኖና ኩኛ ጠይቋቸዋል የሚል ሐሳብ ተሰንዝሯል። እንግዲህ የዚህ ልጅ ጉዳይ ትንሽ ወሰብሰብ ያለም ይመስላል። ግን ደግሞ ዩናይትድ ሆን ብሎ ከሆነ ይህን ነገር እያደረገ ያለው አሪፍ የሆነ የገበያ ማኔጅመንት ስትራቴጂ እየተጠቀሙ እንደሆነ ይጠረጠራል። ያ ማኔጅመንት ስኪል ምን መሰላችሁ? በባሌባ ጉዳይ ላይ ማለት ነው። አሁን ከሰማችሁ ለምሳሌ አምና ሚድፊልድ ቦታ ላይ ባሌባ ነበር ሲባል የነበረው። ከአንደርሰን በላይ ሚድፊልድ ላይ ሲነገር የነበረው ስሙ በተደጋጋሚ ሲጠራ የነበረው ባሌባ ነበር። ከዛ በኋላ ማንቸስተር ዩናይትዶች ኦፊሻል ቢድ አላቀረቡም። ግን ደግሞ ወደ ብራይተን ሄደው ባሌባ እንደሚፈልጉት ሲነገራቸው እስከ 100 ሚሊዮን ፓውንድ አናቱ ላይ ማንቸስተር ዩናይትድ ለመክፈል ለብራይተኖች ቢያሳውቅም ግን ደግሞ ብራይተኖች እሱን ከ100 በላይ መሸጥ እንደሚፈልጉ ቢያንስ 1 ዓመት በክለቡ ቢቆይ ደግሞ የዝውውር ዋጋው እስከ 130 ሚሊዮን ፓውንድ ድረስ ሊሄድ እንደሚችል ስለገመቱ ባሌባን አስቀርተውታል። ታዲያ ዩናይትድ እሱ ላይ ብቻ ነበር ፎከስ አድርጎ የነበረው። እስከ 100 ድረስ ለመውጣት ዝግጁ ሆነ። ብራይተን አልፈቀደም። ዩናይትድ ያለምንም አማካይ ተጫዋች ሳያስፈርም ዝውውሩ ተዘጋ ማለት ነው። አሁንስ ስለ ባሌባ ብዙ አሰሙ። ዩናይትድ እንደዛ እንዳልፈለገው ልጁን አሁን ላይ ስለ ባሌባ ብዙ አሰሙ። ባይዘዌ ትቶት ከሆነ እኮ ኖርማል ነው። በቃ ዘንድሮ ያሳየው ፐርፎርማንስ ጥሩ አይደለም፣ ስለዚህ ዩናይትድም እሱ ላይ ያለውን ፍላጎት አቃቅቶታል የሚባል ነገር እኮ ሊኖር ይችላል። ግን ደግሞ አንዳንድ ታማኝ ምንጮችን ደግሞ ስትመለከቱ ማንቸስተር ዩናይትድ በባሌባ ጉዳይ ላይ ተስፋ አልቆረጠም። ስቲል የባሌባ አድማየሮች ናቸው፣ ባሌባን ይፈልጉታል የሚል መረጃ ደግሞ ሲወጣ ትመለከታላችሁና እነዚህ ሁለት ነገሮች የሚቃረኑ ነገር ይመስለኛል። ማለት ባሌባ መጥፎ ሲዝን ያሳለፈው ዘንድሮ መጥፎ ሲዝን አሳልፎ ታዲያ ማንቸስተር ዩናይትድ ፍላጎቱን ቀንሷል ወይ ደግሞ ትቶታል የሚል ሐሳብ ነበር ሲነሳ የነበረው። ሶ አሁን ምንድነው የባሌባ ጉዳይ ላይ ማንቸስተር ዩናይትድ ብዙ ሳያወራ ወደ ብራይተን ጋር የሚሄድ ከሆነ
የሚፈጠረው ነገር ምንድነው? ብራይተኖች ለዩናይትድ ባሌባ ዘ ኦንሊ ቾይስ እንዳልሆነ ይረዳሉ። ይሄ ደግሞ ዋጋ ለማስቀነስ በትልቁ ይረዳል። አንድ ክለብ የሆነ ክለብ ተጫዋችን በጣም በቃ ፈልጎት በሚሄድበት ሰዓት ላይ የተፈላጊው ተጫዋች ቡድን ወይ ደግሞ ክለቡ የዛኛውን ቡድን ፍላጎት በጣም በቃ መፈለግን ይመለከትና አድቫንቴጅ ይወስድበታል፣ በጣም ስለሚፈልገው ማለት ነው። ግን ያን ያህል ማይፈራ አሁን እያልኳቸው ያሉት በጣም በርካሽ ዋጋ ይሸጠዋል አይደለም፣ ግን በእርግጠኝነት ፌር በሆነ ፕራይስ ፌር በሆነ ዋጋ ግን ባሌባን ማንቸስተር ዩናይትድ ማግኘት የሚችልበት እድል ሊኖር ይችላል። ግን ይሄ እንዳልኳችሁ ነው፣ ሆን ተብሎ በቃ ስትራቴጂካል ሆኖ ያደረጉት ነገር ከሆነ ነው እንጂ ምናልባት አንዳንድ መረጃዎች እንደሚሉት ማንቸስተር ዩናይትድ በባሌባ ላይ ያለው ፍላጎት ቀንሷል ወይም ደግሞ ይሄ ቀዝቅዟል የሚለው ነገር የሚነሳ ከሆነ ከዛ አንጻር ሊሆን የሚችልበት እድል አለ። ካልሆነና ግን ማንቸስተር ዩናይትድ እየተጠቀመ ያለው የዝውውር ስትራቴጂ ከሆነ ግን ለማንቸስተር ዩናይትድ በጣም ትልቅ ድል ነው የሚሆነው ብዬ አስባለሁ። አሪፍ የሆነ የዝውውር ስትራቴጂ ነው ብዬ አምናለሁና ባሌባም ምናልባት መጥፎ ሲዝን ያሳለፈበትም አንደኛው ሪዝን ራሱ ሃርዘርም እንደተናገረው እንደ ማንቸስተር ዩናይትድ አይነት ትልቅ ቡድን ወደ አንተ ቤት በሚመጣበት ሰዓት ላይ በተለይ ደግሞ ከትልቅ ኦፈር ጋር በሚመጣበት ሰዓት ላይ ልጁ ገና ወጣት ልጅ ነው። ስለዚህ ዲስትራክት የሚሆንበት እድል አለና ኦፍኮርስ የማይዋሻው ነገር የማንቸስተር ዩናይትድ የዝውውር ፍላጎት ልጁን እንዳይረጋጋ አድርጎታል፣ ወይ ደግሞ በተወሰነ መንገድ በቃ ይሄ ነፃ ሆኖ እንዳይጫወት አድርጎታልና ብዙ ጨዋታዎች ላይ ካያችሁ ተቀይሮ ይወጣል። በጊዜ ከረፍት በፊት ተቀይሮ የወጣባቸው ጨዋታዎች አሉ፣ ከረፍት መልስ ደግሞ ወዲያው የወጣባቸው አጋጣሚዎች አሉና ልጁ ፎርሙ ጥሩ አይደለም። ቀጣይ ዓመት ብራይተን ላቆየው ቢልና ልጁ አቋሙን ሪቫይቭ የሚያደርግ ከሆነ ኦፍኮርስ አተረፉ ይባላል። ግን ዋቲፍ ልጁ ደግሞ ከዚህም ደግሞ ወደታች ዳውንግሬድ እያደረገ ቢሄድስ ለብራይተን ትልቅ ኪሳራ ሊሆን ይችላልና ዩናይትድ ብዙም ፈላጊ ሳይሆን መቅረቡና ብራይተኖች ደግሞ ይሄ ልጅ የመሸጥ ግዴታ እንኳን አይባልም፣ ግን የመሸጥ ሁኔታ ውስጥ የሚገቡ ከሆነ ለማንቸስተር ዩናይትድ ይህን ተጫዋች በጣም ፌር በሆነ ፕራይስ ፌር በሆነ ዋጋ ሊያገኘው የሚችልበት እድል አለ ተብሎ ይታሰባል። እንግዲህ ከምን አንጻር እንደሆነ በግልጽ የታወቀ ነገር የለም ማለት ነው። እንደሚታወቀው ማንቸስተር ዩናይትድ በዚህኛው የዝውውር መስኮት ላይ ቅድሚያ የሚሰጠው ለመሃል ተጫዋች እንደሆነ ይታወቃል። ምክንያቱም ከአምና ጀምሮ ማንቸስተር ዩናይትድ ክሊርሊ የጎደለው ነገርና በግልጽ ይታይ የነበረው የመሃል ሜዳ ችግር ነበር። መሃል ሜዳውን የሚቆጣጠር ተጫዋች የማጣት ጉዳይ ነበር። ኮቢ ሜኑ በተለይ ካሪ ከመጣ በኋላ መሃል ሜዳው ላይ የተለየ አይነት ፍሌቨር የሚፈጥር ተጫዋች እንደሆነ ይታወቃል። ከካሴሚሮ ጋር የነበራቸው ጥምረት በጣም የሚያስደንቅ ነው። ግን ደግሞ እንደሚታወቀው ይሄ ጥምረት ግን ለቀጣይ የሚዘልቅ አይነት እንዳልሆነ ይታወቃል። ካሴሚሮ እንደሚታወቀው ከማንቸስተር ዩናይትድ ጋር በነፃ መለያየቱን ተከትሎ ማንቸስተር ዩናይትድ እዛ ቦታ ላይ ሰው መተካት መቻል አለበት። ታዲያ ከካሴሚሮ ጋር ሜኑ ሲጫወት በተለየ መንገድ ሲመቸው ተመልክተናልና ያንን ምቾት ለማምጣት ማንቸስተር ዩናይትዶች ያሰቡ ይመስላሉ። ለዛም ነው ከሜኑ ጋር የአጨዋወት ተቀራራቢነት ያለውን ተጫዋች እየፈለጉ አይደለም። በዚህ ሰዓት ላይ ከተመለከታችሁ ለምሳሌ እንደነ አሌክስ ስኮት አይነት ተጫዋች ማንቸስተር ዩናይትድ ይፈልገዋል፣ ግን ቅድሚያ የሚሰጠው ተጫዋች አይደለም። ኢቨን አደም ዋርተንን ራሱ ስትመለከቱ አደም ዋርተን ያው እንግዲህ ይሄ ነገር ዩናይትድ እንደዚህ የተረጋገጠ ነገር አይደለም፣ ግን ደግሞ ከሜኑ ጋር የሆነ ተቀራራቢ አይነት አጨዋወት ስላላቸው ማንቸስተር ዩናይትድ ፊቱን ከአደም ዋርተን ዞር ለማድረግ ተገዷል የሚሉ ሀሳቦች የተነሱ ነው የሚገኙትና አጠቃላይ ሁኔታውን ስንመለከተው ሜኑን የሚያግዝ አይነት ተጫዋች እንደሆነ የተፈለገ ያለው ይታወቃል። ታዲያ ያንንም ፍለጋ ገበያ ላይ እንደወጣና የተለያዩ ተጫዋቾችን እያናገረ እንደሆነ በቅርብ ርቀት ጉዳያቸውን እየተመለከተ እንደሆነ ይታወቃል። ከነዛ ተጫዋቾች መካከል ታዲያ አንደኛው ፖርቹጋላዊ ማቴዎስ ፈርናንዴዝ እንደሚታወቀው ወደ 85 ሚሊዮን ፓውንድ አካባቢ ዌስትሃም ዋጋ ለጥፎበታል እንደሚታወቀው ማለት ነውና ፒኤስጂን ጨምሮ ሪያል ማድሪድ እንደዚሁም ደግሞ ማንቸስተር ዩናይትድ አርሰናልን ጨምሮ ይሄ ልጅ እየፈለጉት እንደሆነ ይታወቃል። ታዲያ ዩናይትድ ወደ ፈርናንዴስ ፊቱን በደንብ እያዞረ ነው ወይ ደግሞ የሁለቱ ጉዳይ የሆነ የማይቀር እየመሰለ ይገኛል የተባለበትን ምክንያት ልንገራችሁ። የመጀመሪያው ማንቸስተር ዩናይትድ እንደሚታወቀው አንደኛ ተመራጩ ተጫዋች ኤሌት አንደርሰን እንደሆነ ይታወቃል። የኖቲንግሃም ፎረስቱ እንግሊዛዊ አማካይ ኤሌት አንደርሰን የብዙ ክለቦችን ቀልብ ስቧል። በፕሪሚየር ሊግ በተለያዩ ሜትሪክሶች ከተመለከታችሁ አንደኛ ደረጃ ላይ የሚቀመጥ ነው፣ በተለይ በአማካይ ቦታ ላይ ማለት ነው። የተወሰነ ለውጦች ይኖራሉ፣ ግን ደግሞ አብዛኛው ላይ ከተመለከታችሁ ኤሌት አንደርሰን በቁጥራዊ መረጃዎችም ካሉት የፕሪሚየር ሊግ የመሃል ሜዳ ተጫዋቾች የተሻለ ሆኖ የሚገኝ አይነት ተጫዋች ነውና የማንቸስተር ዩናይትድ የመጀመሪያው ተቀዳሚ ዓላማ ኤሌት አንደርሰን እንደሆነ ይታወቃል።
ግን ደግሞ ማንቸስተር ዩናይትድ አሁን ላይ ኤሌት አንደርሰንን የሚያገኝበት እድል ትንሽ የጠበበ ይመስላል። ለምንድን ነው እንደዛ የተባለው? ኤሌት አንደርሰን ማንቸስተር ዩናይትድን ስለማይፈልግ አይነት ነገር ብቻ አይደለም። በእርግጥ ምርጫው ያደረገው ማንቸስተር ሲቲን እንደሆነ ይታወቃል። ግን ደግሞ ሞርግን ጠንከር ብሎ እየሄደ ያለው ግን ማንቸስተር ሲቲ ነው። ማንቸስተር ዩናይትዶች ይህን ያህል ገንዘብ በተለይ ኖቲንጋም ፎረስቶች እየጠየቁ ያሉትን ገንዘብ የመክፈል አላማ ስለሌለው ከዚህ ዝውውር በቅርብ ርቀት እየተከታተለ ነው። ሙሉ በሙሉ ራሱን አላገለለም፣ ግን ደግሞ በቅርብ ርቀት እየተከታተለ ነው። ይሄ በጣም እዛ ላይ ዲፔንድ ሆኖ አንደርሰንን ለማግኘት ምናምን የተደረገ ያለ የተለየ እንቅስቃሴ እስካሁን ድረስ አትመለከቱም እና ዩናይትድ ከዛ አንጻር ኤሌት አንደርሰንን የማግኘት እድሉ በተወሰነ መንገድ ያነሰ ይመስላል። እንደዚሁም ደግሞ ማንቸስተር ሲቲ 2 ቢዶችን አስገብቷል ኦፊሻሊ ማለት ነው። እንደምታስታውሱት መጀመሪያ ላይ 100 ሚሊዮን ፓውንድ ነበር አስገብቶ የነበረው። ከዛ በኋላ ኖቲንጋም ፎረስቶች ወዲያውኑ ሪጀክት ያደረጉት። ከዛ በኋላ ግን ሁለተኛ ቢድ ደግሞ ይዞ መጣ። ያን ቢድ ምንድነው መጀመሪያ 100 ነበረ የነበረው ማለት ነው። እንዲሁም አንዳንድ መረጃዎች እንደሚሉትም ሲቲዎች እስከ 95 ድረስ የዚህ ልጅ ጉዳይ እንደሚጨርሱ ተማምነዋል የሚሉ መረጃዎችም ነበሩ። ግን የሆነው እንደዛ አይደለም። ታዲያ በዛ ደረጃ ገንዘብ ቀርቦለት ኖቲንጋም ፎረስት እምቢ ሲል ማንቸስተር ዩናይትድ ደግሞ ከዛ በላይ ማቅረብ አይችልምና ምንም አይነት እንቅስቃሴ አድርጋ አትመለከቱ። ሲቲ ያስገባውም ኦፊሻል ቢድ ደግሞ 106 ሚሊዮን ፓውንድ ፊክስር ነው ማለት ራይት አዌይ ቀጥታ የሚሰጥ ነው። ከዛ በኋላ ግን እንደ ሁኔታው ወይ ደግሞ እንደ ተጫዋቹ ፐርፎርማንስ እየታየ ደግሞ የሚጨመር 15 ሚሊዮን ፓውንድ አለ። በአጠቃላይ 121 ሚሊዮን ፓውንድ ነው ለኤሌት አንደርሰን ማንቸስተር ሲቲ ያቀረበው ማለት ነው። ታዲያ ኖቲንጋሞች ይፈልጉታል ተብሎ እየታሰበ ወይ ደግሞ እየተነገረ ያለው ምንድነው 120 ሚሊዮን ፓውንድ በላይ ፊክስድ ቢሆን ይመረጣል፣ ወይ ደግሞ ፊክስድ ነው እየፈለጉ ያሉት። ግን በዚህ ደረጃ ግን ማንቸስተር ሲቲ ቀርቦ ኖቲንጋም ፎረስቶችም እምቢ ላሉ የሚል ግምት የለም። ምክንያቱም እንደሚታወቀው ኤሌት አንደርሰን እንደሚወጣ ይታወቃል። ታዲያ እሱም ደግሞ ፍላጎቱን ይገልጻል። ግን ደግሞ ክለቡ መጠቀም መቻል ስላለበት ብዙ እየረበሽ አይደለም። ግን እንደዚህ አይነት ግን ኦፈር መጥቶ ግን ኖቲንጋም ፎረስቶች አሁንም ውድቅ የሚያደርጉ ከሆነ ብዙ ችግሮች ሊፈጠሩ እንደሚችሉ ይታወቃል። ተቀባይነትን ያገኛልም ተብሎ የሚጠበቅ ቢድ ነው ማለት ነው። ሁለተኛው ደግሞ ምንድነው አርሰናል ለቶናሊ ወደ 100 ሚሊዮን ፓውንድ ለማቅረብ ዝግጁ እንደሆነ አንዳንድ መረጃዎች እየወጡ ይገኛሉ። እንግዲህ ሁለተኛው የማንቸስተር ዩናይትድ ተመራጭ የሆነው ተጫዋች ከኤሌት አንደርሰን ቀጥሎ ቶናሊ እንደሆነ ይታወቃል። ቶናሊ ደግሞ አርሰናሎች እየፈለጉት ነው ያሉት እስከ 100 ሚሊዮን ፓውንድ ድረስ ለማቅረብ ፍላጎትና ዝግጁነት እንዳላቸው ለቶናሊ ካምፕ እንዳሳወቁ አንዳንድ መረጃዎች ወጥተዋል ማለት ነው። ስለዚህ ለኤሌት አንደርሰን 121 በሉት አጠቃላይ ከነ አድሶኑ አካባቢ ሲቲ ያቀርበዋል። አርሰናል ደግሞ ለቶናሊ ወደ 100 ሚሊዮን ፓውንድ አካባቢ ሊያቀርብ እንደሚችል መረጃዎች እየወጡ ነው የሚገኙ። ስለዚህ እነዚህ ሁለት ተጫዋቾች ማንቸስተር ዩናይትድ የሚያስፈርምበት እድል ሎኖ ማለት ነው። ምክንያቱም እዚህ ጋር 121 ሚሊዮን ፓውንድ ነው፣ እዚህ ጋር ደግሞ 100 ሚሊዮን ፓውንድ ነው። ስለዚህ ዩናይትድ ሲጀመርም ለኤሌት አንደርሰንም ያን ያህል ፋይት እያደረገ ያልሆነው 100 ምናምን በዚህኛው ክረምት ዝውውር መስኮት የማውጣት ሀሳብ ስለሌላቸው ነው። ሶስተኛው ደግሞ ባሌባ እንደዚሁ ማንቸስተር ዩናይትድ አማራጭ እንደሆነ ይታወቃል። ግን ደግሞ ልጁ እላዩ ላይ የማይሆን አይነት ስም አስለጥፏል ብዬ አስባለሁ። ያም ምንድነው የሆነው? በፕሬዠር ውስጥ ፐርፎርም ማድረግ ይከብደዋል። ከዩናይትድ ጋር ስሙ ተያያዘ። ከዛ በኋላ ግን ስሙ ተያይዞ ልክ ላይክ ዝውውሩ እንደማይሆን ሲያረጋግጥ እንዲሁም የበለጠ ሰርቶ ዩናይትዶች ተመልሰው እንዲመጡ ማድረግ ነው ያለበት እንጂ በዚህ ደረጃ መብረክረኩ ለማንቸስተር ዩናይትድ ትልቅ ሪስክ ነው ተብሎ ይታሰባልና ባሌባ ላይም የዩናይትድ ፍላጎት ዜሮ አይደለም፣ ግን ደግሞ ቀዝቀዝ ያለበት አጋጣሚ አለ። ስለዚህ አሁን እነዚህ እንዳሰን እንግዲህ ዋና ዋና የሚባሉት ናቸው። አሁን የጠቀስኳቸው ትልልቅ የሚባሉት የፕሪሚየር ሊግ ልምድ ያላቸው ናቸው። ዩናይትድ ደግሞ ሜንሊ ፕሪሚየር ሊግ ላይ የተጫወቱ ተጫዋቾችን እያመጣ እንደሆነ ወደ ክለቡ ይታወቃል። ከዛ አንጻር ነው እነዚህ ተጫዋቾች ከማንቸስተር ዩናይትድ ጋር ስማቸው ሲያያዝ ነበር፣ ግን ዩናይትድ ላያስፈርማቸው የሚችላቸው ተጫዋቾች ናቸው ማለት ነው። ታዲያ ማቴዎስ ፈርናንዴስስ የሚለውን ነገር ከተመለከትን ፈርናንዴስ መረጃዎች እንደሚሉት ከሆነ ቅድሚያ እየሰጠ ያለው ለማንቸስተር ዩናይትድ ነው። ሲቀጥል ደግሞ ማንቸስተር ዩናይትድ 121 የማይከፍል ከሆነ 100 የማይከፍል ከሆነ ልክ እንደ ፈርናንዴስ አይነት ተጫዋቾች ደግሞ እስከ 80-85 ድረስ ግን ሊያወጡ እንደሚችሉ ደግሞ አንዳንድ መረጃዎች እየወጡ ይገኛሉ። ምክንያቱም እንደ አንድ መከራከሪያ የሚያስቀምጡት ነገር ምንድነው? ልጁ ኤክሴፕሽናል ነው። ወደ ቻምፒየንሺፕ መውረዱ አይደለም የልጁን ዋጋ የሚያወርደው። ምክንያቱም ከዚህ በፊትም ከሳውዛምፕተን ጋር እንደምታስታውሱት ባሳለፍ ነው ደግሞ ከ2 ዓመት በፊት ሳውዛምፕተን ጋር ወርዶ ነበር። ማቴዎስ ፈርናንዴስ ወርዶ ነበር። ታዲያ በ38 ሚሊዮን ፓውንድ ነው ወደ ዌስትሃም ሊዘዋወር ይችላል። ስለዚህ 38 ሚሊዮን ፓውንድ ለዌስትሃም አይነት ክለብ ትንሽ የሚባል አይደለም። ስለዚህ ለነሱም በትልቅ ገንዘብ ነው የሄደው።
ስለዚህ አሁን እንደሱ ነው ማትረፍ ይፈልጋሉ። ቢያንስ እጥፉን ነው የምንፈልገው እያሉ የሚገኙትና 85 መነሻ ዋጋውን ያነሱበት አጋጣሚ አለ። እስቲ እንግዲህ ምናልባት ደግሞ ይሄ ሞር ድርድሮች ተደርገው ደግሞ ከ85 ሊቀንስ የሚችልበት እድል ይኖራል። በአጠቃላይ ግን ማንቸስተር ዩናይትድ ካሉት የሚድፊልድ አማራጮች መካከል የማቴዎስ ፈርናንዴዝ የተሻለ ወይ ደግሞ ቀረብ ያለ ነገር ይሆናል ተብሎ ይታሰባል። እንዳልኳችሁ ከላይ ያልኳቸው በተለያየ ምክንያት ለማንቸስተር ዩናይትድ ላይፈርሙ የሚችሉበት እድል ሰፊ ስለሆነ ነው ማለት ነው። ዱሳን ቭላሆቪች ከማንቸስተር ዩናይትድ ጋር ስሙ እየተያያዘ ይገኛል። እንግዲህ ቲምቶክ የዘገበውን ምናምን ከሆነ ደግሞ ማንቸስተር ዩናይትድ የዱሳን ቭላሆቪችን ካምፕ ራሱ አናግሮታል፣ ከልጁ ጋር ንግግር ጀምረዋል የሚሉ መረጃዎች ሊወጡ ይገኛሉ። ቭላሆቪች እንደሚታወቀው በዩቬንቱስ ቤት ነው የነበረው አሁን ኮንትራቱ ከመጠናቀቁ በፊት ማለት ነውና ዩቬንቱስ ቤት የነበረ ተጫዋች ነው። በጣም አደገኛ የሚባል ተጫዋች ነው። ግራኝ ተጫዋች ነው። ረዘም ያለ ተጫዋች ነው። በጣም ፊዚካል የሆነ ተጫዋች ነውና አብዛኞቹ ክለቦች ፈልገውት ነበር። ግን ደግሞ በሰዓቱ ዋጋ ወደድ ያለ ስለነበረ ዩቬንቱሶችም ደግሞ እሱን መሸጥ አልፈለጉም። አይ ቲንክ ወደ 70 ምናምን አውጥተውበት ነው ራሱ እሱን ወደ ዩቬንቱስ ማምጣት የቻሉትና ብዙም ፈቃደኛ አልነበሩም። ስለዚህ በዛ ምክንያት ብዙ ክለቦች ፈልገውት ነበረ። ግን ደግሞ ማንም ግን ጠንከር ብሎ የግሉ ያደረገው ግን አጋጣሚ የለም። ታዲያ ከዩቬንቱስ ጋር ለምንድነው የሚለያየው? እንደዚህ አይነት ተጫዋች እድሜው ትልቅ አይደለም። እንግዲህ እንደምታውቁት 26 ዓመቱ ነው ቭላሆቪች። ታዲያ በ26 ዓመቱ ለምንድን ነው ኮንትራቱ ማለት ሳይታደስ የተጠናቀቀው የሚለው ነገር ጥያቄ ይነሳል። የደሞዝ ያለመስማማቱ ጉዳይ ነው በሁለቱ መካከል ያለው። እንግዲህ መረጃዎች እንደሚሉት ከሆነ ውሉ ላይሳካ የቻለው ጁቬንቱሶች እያቀረቡ የነበረው ገንዘብ ወደ 136,000 አካባቢ ፐር ዊክ ነበረ። የሱ ጥያቄ ደግሞ ወደ 173,000 አካባቢ ነው። ይህም ደግሞ የሱ ዲማንድና እነሱ ማቅረብ የሚችሉት ነገር ደግሞ የተመጣጠነ ስላልሆነ እንግዲህ ኮንትራቱ ላይራዘም ችሏል ማለት ነው። አሁን ዱሳን ቭላሆቪች ፍሪ ኤጀንት ነው። እንደምታውቁት አንድ ተጫዋች ፍሪ ኤጀንት ከሆነ የሚደራደረው ምንም አይነት የክለብ ድርድር ስለሌለ፣ ምንም አይነት የክለብ ገንዘብ ስለሌለ ያ ክለብ ለዛ ፍሪ ኤጀንት ተጫዋች ይሄ ልክ ለክለቡ እንደሚከፍለው ለክለቡ ሊከፍለው የነበረውን ሴፍ ስለሚያደርግለት በደሞዝም በቦነስም አድርጎ ለሱ ሊከፍልለት ይስማማሉ ማለት ነው። ስለዚህ ዱሳን ቭላሆቪችም አሁን ያሉትን አማራጮች ቼክ ለማድረግ እየሞከረ ያለው ከዛ አንጻር፣ ማንቸስተር ዩናይትድም የእሱን ጉዳይ በቅርበት ተከታትለውታል። እንደሚታወቀው በጣም የተጋነነ ደሞዝ ማንቸስተር ዩናይትዶች መክፈል አይፈልጉም፣ ወይንም ደግሞ መክፈል ኦልሞስት አቁመዋል ማለት ይቻላል። ሁሉም በተመጣጣኝ ደሞዝ ነው ለመጫወት እየሞከረ የሚገኘው። ምክንያቱም ለምሳሌ ትልልቆቹ ደሞዝ ያላቸው ልክ እንደነ ካሴሚሮ አይነት ተጫዋች እንደነ ሳንቾ አይነት ተጫዋች በቡድን ውስጥ ከዚህ በኋላ አይኖሩምና የክለቡ የደሞዝ ጣሪያ ደግሞ በዚህ መንገድ ተስተካክሎ እንመለከተዋለን ማለት ነው። ስለዚህ የቭላሆቪችም ጉዳይ ላይ በዛ ደረጃ ይስማማሉ ወይ ደግሞ ይደራደራሉ ተብሎ ነው የሚታሰበው። ግን ደግሞ ትልቅ ድርድር ያስፈልገዋል። ታዲያ ይሄ ልጅ መምጣቱ ምንድን ነው ለማንቸስተር ዩናይትድ የሚሰጠው ጥቅም የሚለውን ነገር ስንመለከት በእርግጥ በጣም ይሄ ትልቅ የሚባል ተጫዋች አይደለም። ለምሳሌ ሌዋንዶስኪ ወደ ማንቸስተር ዩናይትድ ቤት ቢመጣ በቃ ለቤንጃሚን ሼሽኮ በቃ አሪፍ አማራጭ ሆነለት። ብዙም አይጫወትም፣ ብዙም ዲማንድ አያደርግም ለመጫወት። እንደሚታወቀው ፕሪሚየር ሊግ ደግሞ በጣም ኢንተንሲቲ ያለው ውድድር ነው። ስለዚህ ብዙም ኢንተረስትድ አይሆንም፣ ግን ሼሽኮን ግን ያጠነክረዋል የሚል ነበር። ቭላሆቪችን ስንመለከት 26 ዓመቱ ነው። ኦፍኮርስ ከሼሽኮ አንጻር ትልቅ ነው፣ ግን ደግሞ ይሄ በጣም ይሄ ምንድን ነው ትልቅ የሚባል ወይ ደግሞ በሌዋንዶስኪ ደረጃ ያለ ተጫዋች አይደለም። 26 ዓመት ገና ነው። ስለዚህ ይሄ ልጅ አንደኛው ማንቸስተር ዩናይትድ የፈለገበት ትልቁ ሪዝን ምንድን ነው? አማራጭ እንዲበዛ ነው። በቃ ሼሽኮ የሆነ አይነት ተጫዋች ነው። ስለዚህ ቭላሆቪች ደግሞ የሆነ አይነት ተጫዋች ነው። ሞር ፊዚካል ነው። ሞር በቃ ለየት ይላል። ከሼሽኮ የሚለያቸው ብዙ ነገሮች አሉ። ስለዚህ ያን ነገር ለማግኘት ሼሽኮ እንዳለ ሆኖ ግን በተለያዩ ጨዋታዎች ላይ እንደሚታወቀው ዩናይትድ ቀጣይ ዓመት ብዙ ውድድር ነው ያለበት። ካራቦ ካፕ አለበት፣ ኤፍ ኤ ካፕ አለበት፣ ቻምፒየንስ ሊግ አለበት፣ ፕሪሚየር ሊግ አለበት። ሶ ከዘንድሮ ፐርፎርማንሱ አንጻር ደግሞ ቀጣይ ዓመት የተሻለ ነገር ነው የሚጠበቅበት እንጂ ከዛ ያነሰ ነገር አይጠበቅበትም። ሶ ያ ነገር ስላለ ዩናይትድ በተለያየ መንገድ ነው መቅረብ መቻል ያለበት። ሶ ከነዛ ከተለያዩ መንገዶች መካከል ደግሞ አንደኛው የአጥቂ ፕሮፋይል የተለያየ አይነት ተጫዋቾችን መጠቀም ነው። ሼሽኮ የሆነ አይነት ተጫዋች ነው፣ ቭላሆቪች ደግሞ የሆነ አይነት ተጫዋች ነው። ሶ ሁለቱም የራሳቸው የሆነ ኳሊቲ ያላቸው፣ የራሳቸው የሆነ ጠንካራ ጎን፣ ደካማ ጎን አላቸው። ግን ለማንቸስተር ዩናይትድ ግን ለፉክክሩ ጥሩ ነው። ለፉክክሩ ጥሩ ነው ብቻም ሳይሆን ደግሞ የተገኘበትም ደግሞ አጋጣሚ ለማንቸስተር ዩናይትድ እድለኛ የሚያስብለው ነው ብዬ አስባለሁ። ምክንያቱም ቭላሆቪችን የመሰለ ተጫዋች በእርግጥ ያለፉት 2 ዓመታት አካባቢ ጉዳት በጣም ሲያስቸግረው ነበረ እና በዛም ምክንያት አንዳንድ ጨዋታዎችን እያደረገ አልነበረም። ግን ደግሞ በተሰለፈበት አጋጣሚ ግን አስደናቂ ተጫዋች ነው። አጨራረሱ፣ ቦታ አያያዙ፣ የሚገኝበት ቦታ፣ ሰዓቱ፣ እያንዳንዱ ነገር ቭላሆቪችን
በጣም አስደናቂ ተጫዋች ያደርገዋል። እንዳልኳችሁ ትንሽ ጉዳት ነገር ያስቸግረው ነበር። እሱ ነገር አሰስ ተደርጎ ችግር ማይኖረው ከሆነ ቭላሆቪች በነፃ ነው እየተገኘ ያለው። ስለዚህ በነፃ ደሞዙን አስማምቶ ማንቸስተር ዩናይትድ ከቤንጃሚን ሼሽኮ ጋር አብረው እንዲሰሩ ማድረግ። ቭላሆቪች እንዳልኳችሁ ሌላ አይነት ብሪድ ነው፣ ሼሽኮም ደግሞ እንደዚሁ። ስለዚህ ሁለቱ በተለያየ ጨዋታ ይጠቅማሉ ወይ ደግሞ በአንድ ጨዋታም በተለያየ ሚና ሊጠቅሙ ይችላሉና ማንቸስተር ዩናይትድ ይህንን ዝውውር ኮንሲደር ማድረጉና ቲምቶክ እንዳለው ደግሞ ምናልባት ንግግር ማድረጋቸው በተወሰነ መንገድ ዩናይትድ ይህን ተጫዋች ለማስፈረም ፍላጎት አለው ብለን ስፔኩሌት እንድናደርግ ያደርገናል ብዬ አስባለሁ። መጨረሻው እርሳችን ደግሞ የሚሆነው ማንቸስተር ዩናይትድ ወደ 6 ያክል የሚሆኑ ተጫዋቾችን በነፃ ለቋል። 3ቱ ከሲኒየር ቲም ነው ወይ ደግሞ ከዋናው ቲም ነው፣ 3ቱ ደግሞ ከአካዳሚ ናቸው። ስለዚህ ለምሳሌ ካሴሚሮ ጨርሶ ነው ያለውን ጊዜ አጠናቁ ነው ማለት ይቻላል። አንዳንዶቹ ደግሞ የአቅም ጉዳይም ተመልክተን ነበር። ታዲያ እነዚህ 6 ተጫዋቾች መካከል 3ቱ የዋናው ቡድን ናቸው። እነሱ ላይ ነው ፎከስ የምናደርገው። ታዲያ ከእያንዳንዱ ከ3ቱም ዝውውር ወይ ደግሞ በነፃ የለቀቃቸው ከ3ቱም ተጫዋቾች ዩናይትድ ምን ነገሮችን መማር ይችላል የሚለው ነገር ላይ ነው ለመቆየት ምን ሞክረው። የመጀመሪያው ላይ የምናገኘው ካሴሚሮ ነው። ካሴሚሮ ላይ ማንቸስተር ዩናይትድ ምንድነው ሊማር የሚገባው ነገር? አንደኛ 30 ዓመት ለሞላው ተጫዋች ያን ያህል ገንዘብ ለዝውውር ማቅረብ ክሬዚ እንደሆነ አንድ። ሁለተኛ ደግሞ የደሞዝ ጉዳይ። ደሞዙ ካሴሚሮን ወይ ደግሞ ማንቸስተር ዩናይትድን አላነቃንቅ ያለ ነው ማለት ይቻላል። ምክንያቱም ደሞዙ በጣም ትልቅ ስለሆነ ሌላው ክለብ በቀላሉ እሱም መቀበል ይከብደዋል። ሲቀጥል ደግሞ አነስ ያለም ደግሞ ከሆነ ካሴሚሮ እንደዚህ አይነት ፐርፎርማንስ ሲያሳይ 1 ዓመት መጨመር ይቻላል፣ 1 ዓመት ኮንትራት መስጠት ይቻላል። ግን ገንዘቡ ግን ብዙ ነው። ስለዚህ ከባድ ነው፣ እንዳይዘዋወር ያደርገዋል። ክለብ ውስጥ ያሉት ነገሮች ብቻ በጣም አስቸጋሪ ነገር ነውና የተማረው ትልቁ ነገር አንደኛ እድሜው ከፍ ላለ ተጫዋች ያውን ላይ ዝውውር ገንዘብ ማውጣት ተገቢ አይደለም። ደሞዝም ደግሞ በጣም ልቅ በሆነ መንገድ መስጠት ደግሞ ራሱን የቻለ ችግር እንደሚያመጣ ከዚህ ዝውውር ተምሯል ተብሎ ይታሰባል። ቀጣይ ዝውውር ላይ እንደዚህ አይነት ስህተቶችን ይሰራሉ ተብሎ አይገመትም ማለት ነው። ሁለተኛው ደግሞ ሳንቾ ነው። ሳንቾ ተመሳሳይ፣ እሱም ደሞዙ በጣም ከፍተኛ ነው። በማንቸስተር ዩናይትድ እና በሳንቾ መካከል የነበረው ግንኙነት በጣም ቶክሲክ የሆነበትም አንደኛው ሪዝን ይሄኛው ጉዳይ። ታዲያ ደሞዙ በጣም ከፍ በሚልበት ሰዓት ላይ ቅድም እንዳልኳቸው ልክ ለካሴሚሮ እንዳልኩት ሁሉ ተጫዋቹን ለማዘዋወር ግራ ይገባል። ተጫዋቹን ለማዘዋወር ችግር ነው የሚፈጠረው። ምክንያቱም እንግዲህ ደሞዙን ለመቀነስ የሚፈልግ ብዙ ተጫዋች የለም፣ የሆነ ኤክሴፕሽናል ነገር ካልሆነ በስተቀር። ለምሳሌ በጣም የሚወዱት ክለብ ከሆነ ያ ክለብ እየተቸገረ እንደሆነ እያወቁ ከሆነ ምናምን ነገር እንደዚህ አይነት ነገር ሊፈጠር ይችላል። ከዛ ውጭ ግን በዛው ደሞዝ ሬት ነው የሚቀጥለው ድርድሩና አንዳንድ ተጫዋቾች ጀስት በቃ ጨዋታውን ፉትቦሉን ፈልገው እንደዚህ አይነት ነገሮችን ጊቭ አፕ ያደርጋሉ። ሳንቾ ጋር ግን ይሄ ነገር አይሰራምና ኮንትራቱን እስከ መጨረሻው ድረስ አጠናቆ የተለያዩ ክለቦች በውሰት ተዘዋውሮ ሳንቾ አጠናቋል። ስለዚህ አንደኛው የደሞዝ ጉዳይ ላይ ዩናይትድ በጣም ሊያስብበት የሚገባ ነገር እንደሆነ ከሳንቾ መማር ይቻላል። ያ ብቻ ግን አይደለም፣ የተጫዋቹን ደግሞ ባህሪም በዛው ልክ ደግሞ ማጥናትና ችላ ለማለትንም ይጠይቃል። ምክንያቱም ሳንቾ የባህሪ ችግር አለበት ሲባል የደረሰባቸው ቦታዎች እንዳለ ይመሰክራሉ። ለምሳሌ በአካዳሚ ሌቭል የነበረ ሰው ያን ነገር እያስታወሰ ይናገራል። ሲቲ በነበረበት ሰዓት ላይ ማለት ነው። ከዛ በኋላ ደግሞ ዶርትመንድ በሄደበትም ሰዓት ላይ ደግሞ እንደዚህ አይነት ደግሞ ታሪኮች ይነሳሉና ከጥሩ ነገር ጋር ብዙ አይያያዝም። ይሄን ነገር ታዲያ ማንቸስተር ዩናይትድ ችላ ብሎት በማስፈረሙ ምክንያት ከልጁ ጋር በጣም ከባድ የሚባል በጣም ቶክሲክ የሆነ ግንኙነት እንዲሆን ሆኗልና እርስ በርስ የሚጎዳዱበት አጋጣሚ የተፈጠረበት ሁኔታ ነው ያለው። ስለዚህ ከዚህ ጉዳይ ማንቸስተር ዩናይትድ የሚማረው ትልቅ ነገር አለ ማለት ነው፣ የባህሪ ጉዳይና የደሞዝ ጉዳይ። የማላሲያ እንኳን እድለቢስነት ነው ብዬ አስባለሁ። ምክንያቱም በጣም መጥፎ የሚባል ጉዳት ገጠመው፣ ከ1 ዓመት በላይ ከሜዳ ራቀ። ስለዚህ ድንገት ተመልሶ መጥቶ ደግሞ ያለውን ነገር ሊያስተካክል የሚችልበት እድል የለምና የማላሲያ ጉዳይ ትንሽ ከእድለቢስነት ጋር አገናኘዋል። አንዳንድ ተጫዋቾች አቅም ኖሯቸው ፍላጎቱ ኖሯቸው ዴዲኬሽኑ ኖሯቸው ግን ደግሞ ጉዳት ሲያሰቃያቸው እንመለከታለን እና ታይለር ማላሲያም ከነዛ ተጫዋቾች መካከል አንዱ ነው ብዬ አስባለሁ። አቅም ያለው ተጫዋች ነው፣ በጣም ጥሩ የሚባል ፕሬዘንስ ያለው ተጫዋች ነው። ግን ደግሞ ጉዳት ደግሞ ተደራረበበትና ያ ሁላ ጊዜ ከሜዳ ሲርቅ ኦፍኮርስ ከማንቸስተር ዩናይትድ ጋር እንደማይቀጥል ወይ ደግሞ በዚህ ትልቅ ደረጃ ይቀጥላል ተብሎ እንደማይታሰብ ተገምቷል። ግን ደግሞ መጨረሻ ላይ ግን ማላሲያ ያው እንግዲህ ከማንቸስተር ዩናይትድ ጋር መለያየቱ ይፋ ሆኗል ማለት ነው። ስለዚህ እነዚህ 3 ተጫዋቾች ናቸው ከዋናው ቡድን ካሴሚሮ፣ ሳንቾ እና ማላሲያ ከቡድኑ ወጥተዋል፣ በነፃ የወጡ ተጫዋቾች ናቸው ማለት ነውና ከዛ ውጭ ግን ቅድም እንዳልኳችሁ የአካዳሚ ተጫዋቾችም አሉ። ግን ደግሞ ዋና ዋናዎቹ እነዚህ ናቸው ብዬ ነው ያመጣሁትና ከነዚህ ተጫዋቾች እንግዲህ ዩናይትድ
መማር ያለበት ጉዳይ ይሄኛው ነው። እናንተስ ምን ትላላችሁ? ማንቸስተር ዩናይትድ መማር ያለበት ካለፉት ስህተቶች መማር ያለበት ብላችሁ የምታስቡት ምንድን ነው የሚለውን ነገር ኮሜንት ሴክሽን ላይ ታስቀምጡልን፣ እንጠይቃችኋለን። ስለ ዱሳን ቭላሆቪችስ ያላችሁ ሀሳብ ምንድን ነው የሚለውን ነገር ኮሜንት ላይ አስቀምጡልን። እስካሁን ድረስ አብራችሁን ስለሆናችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።